ያቺ ማህሌት ስለነሱ የምትለኝ አንድም ነገር እውነት እንደሌለበት አረጋግጫለሁ። ቆይ ግን ለምንድን ነው በስርዓት እያናገርሽኝ ያልሆነው? ሲጀምር አንቺ ምን ስነ ስርዓት አለሽና ነው በስነ ስርዓት ማናገርሽ? ሰሚኛለሽ? አንቺ ማለት አስመሳይና መሰሪ ሴት ነሽ። ምን? እኔ የኔ መሰለ ፍቅር የሆነ ቤተሰብ መጉዳት አልችልም። ደግሞ አንቺ ነገርሽኝና አምኜ ለአንቺ ማዘኔ። አንዳችሁ ለአንዳችሁ የግድ ታስፈልጋላችሁ። አንተም ለኛ ታስፈልጋለህ ነበር። ሉላዬ ላይ አታስቢ። በዛ ላይ መርማሪው አሁን ድረስ እየረዳኝ። ፖሊሶቹ አካባቢ የተገኘ አዲስ መረጃ አለ? ሞገስ አሁንም በፖሊስ በኃይለኛው እየተፈለገ ነው። ስለዚህ የሚያዋጣ እዚህ መደበቅ ነው። ስለ ጠበቃው ምንም አዲስ ነገር የለም? ስልኩን በተስፋ ከመጠበቅ ውጪ አዲስ ነገር የለም። አንቺ በጣም የምትገርሚ ሰው ነሽ። ከኔ የባሽ ሰይጣን ነሽ። ወይኔ ለምንድን ነው ግን ማልፈራሽ? በዛ ላይ እዛ ቤት ያለውን እንቅስቃሴ በሙሉ ንገሪኝ ብያት ስለነበር እነ መድብል የሚያደርጉትን እንቅስቃሴ ሁሉ ትነግረኝ ነበር። ለምሳሌ ጠበቃው የተቀበረበትን የአስክሬን ቦታ መድብል እንደቆፈረው ታውቀ ነበር? ምናልባት እነ መድብል ጠበቃው በሕይወት መኖሩን ደርሰውበት ይሆናል። አንቺ እንዴት አባትሽ ነው የሚያወቅሽው? ኤደን ሲያወሩ ተደብቃ ሰምታቸው ነው። ወይኔ አፈበደ መሰለሽ አልቆልሃል በይኛ። ለማንኛውም ይሄን ነገር ነው ይሄን ስለነበርሽ የቀረብሽኝ ገንዘብ መርሻለሁ። አሁን ግን ማለት የቪዲዮውን ባካፕ ትሰጪኛለሽ ወይስ? እሺ እሰጣለሁ። ሌላ ባካፕ እንዳላ ታውቅ ነበር? በፍጹም ከዚህ በኋላ ሌላ ባካፕ እንደማይኖራት እርግጠኛ ነኝ። አሁንም ግን እጠራጠራለሁ። ምን ነው ለሻፍታ እኔን አያምኑኝም? ልጅቷ የሆነች ቆቅ ነገር ናት። እስኪ ተመልከት። በፍላሽ ገልብጣ ማምጣቷ ኔጋ ባካፕ ሊኖራት ይችላል። አማኒ ከዚህ ውጭ አይኖራት። እናንተ ጥሩ ገንዘብ ያለው ስራ ብሰጥስ? ደስ ይለኛል። ስራው ግን ምንድን ነው? ማህሌትን ማስወገድ። ምን እያሉ? ባለሀብቱ ሀብታሙ አሁን ላይ ማህሌትን የፈራት ይመስላል ማለት ነው። የቪዲዮውን ባካፕ በፍሌሽ ኮፒ አድርጋ ከሰጠችን እሷ ጋር አሁንም የሚቀር ነገር አለ። እናም ደግሞ ይሄንን ነገር ስለምታውቅ ምንም እንኳን የቪዲዮውን ባካፕ ብንቀበላት ራሱ ይሄንን ነገር ለሰው ትናገራለች። ይሄ ደግሞ ለስሜ ስጋት ያመጣብኛል ወይ ደግሞ ስሜን ያጠፋኛል፣ ከዛም በኋላ ባለቤቴ ጋር ከደረሰ ራሱ ሌላ ችግር ያመጣብኛል በሚል ይመስላል አሁን ላይ ለዝና ጠርቀም ያለ ገንዘብ እከፍልሃለሁ ማህሌትን አስወግድልኝ ያለውና ዝናም የደነገጠው ማለት ነው። ከዚህም በኋላ ዝና ምንድን ነው የሚያደርገው? እውነት እዛ ጋር ባለሀብቱ ሀብታሙ ያቀረበለትን ብዙ ገንዘብ እሰጥሃለሁ ማህሌትን አስወግድልኝ የሚለውን ጥያቄ ተቀብሎት እውነት ማህሌትን ያስወግዳታል የሚለውን ነገር ስናይ ዝና ይሄንን ነገር በጭራሽ አያደርገውም ማለት ነው። ከዚህም በፊት ዝና የሚሰራቸው አንዳንድ ነገሮችን ስናይ ሰው ዝም ብሎ የሚያስወግድ ሰው ሳይሆን ያንን ሰው እንዴት አድርጌ ወደ ገንዘብ ልቀይሮ የሚል አይነት ስራ የሚሰራ ሰው ነው ማለት ነው። ለምሳሌ ትህትናን መጥቀስ እንችላለን። ትህትናን እንደዚሁ ከማስወገድ ይልቅ የሷን ኩላሊት ወደ ገንዘብ መቀየር የሚለውን ነገር ነው እንጂ የሚያስበው እሱ እንደዚህ ሰው መግደል እንደዚህ ማስወገድ የሚለውን ነገር አያደርግም። እናም ደግሞ አሁን ላይ ማህሌት ለሱ የምትጠቅም ይመስላል ማለት ነው። ሉላ የት እንዳለች ነግረዋለች። ይሄንን ነገር እኛም ባለፈው አንስተን ነበር። ዝና ማህሌት አንድን ባለሀብት ብላክሜል አድርጋ ይሄንን ያክል ገንዘብ ተቀብለዋለች። ዝና ደግሞ ይሄንን ነገር ስለሰማ እንዴት ከዝና እጅ ታመልጣለች የሚለውን ነገር አንስተን ነበር። ማህሌትም እኛ ባለፈው ያሰብነውን ነገር ነው ያደረገችው። ሉላ የት እንዳለች አውቃለሁ የሚለውን ነገር ስትነግረው ዝናም ደንገጥ ብሏል ማለት ነው። ሉላን ከዚህ በፊት ሲፈልጋት ነበር። ዛሬም ድረስ ሉላን እየፈለጋት ስለሆነ ማህሌት ደግሞ እዚህ ጋር ሉላ የት እንዳለች አውቃለሁ የሚለውን ነገር ስትነግረው እሷን ወደ መግዷት እሷን ወደ መግደል የሚለውን ነገር ትቶ አሁን ላይ ሀሳቡን ወደ ሉላ እየመለሰ ይመስላል ማለት ነው። ማህሌት ደግሞ አሁን ድረስ የምታውቀው ሉላ እነ ብሩክ ቤት እንዳለች ነው እንጂ ሞገስ ጋር እንደተመለሰች አታውቅም። ባለፈው ኤደን በነገረቻት መሰረት ሉላ የምትባል ሴት እዛ ቤት ተደብቃለች የሚለውን ነገር ነግራት ነበር
ነበር ማለት ነው። አሁን ደግሞ ሉላ የሞገስ ናፍቆት አላስችል ሲላት ከዛ ቤት ወጥታ ከሞገስ ጋር ቤት ተከራይቶ ተቀምጧልና ምናልባት ዝና ከዚህም በኋላ ሉላ እዛ ቤት ነው ያለችው ብሎ እስከ ተወሰነ ጊዜ ከሄደ በኋላ ሉላ ደግሞ እዛ ቤት እንዳሌለችና ሌላ ቦታ ከሞገስ ጋር እንዳለች ካወቀ ማህሌትን ዋሽተሽኛል፣ አታለሽኛል በሚለው ምናልባትም እሷን ወደ መጉዳትም ሊሄድ ይችላል ማለት ነው። ግን ደግሞ ቢሆንም አሁን ላይ ማህሌትን መጉዳት ወይ ደግሞ እሷን ማጥፋት የሚለውን ነገር ለተወሰነ ጊዜ በሉላ ምክንያት ሉላን እንዳገኛት ትረዳኛለች በሚለው ይሄንን ነገር ሊያቆም ይችላል ማለት ነው። ሌላው ነገር ደግሞ ማህሌት ለዝና የነገረችው ኤደን የምትባለውን ጓደኛዬም ባለፈው አንተ ያየሃትን እዛ ቤት ውስጥ ሰራተኛ አድርጌ አስገብቻታለሁ ብለዋለችና ዝና ደግሞ ከሉላም በተጨማሪ ሌላ ምንድን ነው የሚፈልጉ የሚለውን ነገር ስናይ መድብልም መጣል ይፈልጋል። መድብል አሁን ላይ በየቦታው እሱ ላይ ፈተና እየሆነ ስላለ ማለት ነው። ሌላው ነገር ደግሞ ዝና ዛሬ የሰማው አንድ ነገር የጠበቃውን ሚስት መድብል እንደወሰደ አውቋልና መድብልን እንዴት አድርጌ ልጣለው፣ እንዴት አድርጌ እሱን ከመንገዴ ላይ ዞር ላድርግ፣ እንዴትስ አድርጌ የመድብልን ቀጣይ እቅዶችን ልወቅ የሚለው ነገር እሱም ከምንም በላይ ስለሚያስፈልገው አሁን ላይ ኤደን የምትባለውን እነ ብሩክ ቤት በሰራተኝነት መልክ ማህሌት ያስቀጠረቻትን ልጅ ደህና አድርጎ እንደሚጠቀምባት ግልጽ ነው ማለት ነው። ከዚህም በኋላ ምናልባትም ማህሌትን ይሄንን ነገር ለኔ ተይ፣ አንቺ አርፈሽ ቁጭ በይ፣ ልጅቷን እኔ የፈለኩትን ነገር አሰራታለሁ በሚለው ልጅቷን በስልክ እየደወለ ወይ በገንዘብም ወይ ደግሞ እያስፈራራትም እነ መድብል ምን አሉ፣ ዛሬ ምን አወሩ፣ ዛሬ ወዴት ሄዱ የሚለውን ነገር እነሱ የሚያወሩትን ስለነሱ ሚስጥር እያዳመጠች ለዝና እንድትነግረው ሊያደርጋት ይችላል ማለት ነው። ሌላው ነገር ደግሞ አንድ ዝና የሰማው ነገር ለጠበቃው አደጋ ሊኖረው የሚችል ነገር ማህሌት ለዝና የነገረችው ነገር ማለት ነው። መድብል የጠበቃውን መቃብር ቆፍሮ አይቷል የሚለውን ነገር ነግረዋለችና ዝና ደግሞ እዛ ጋር የቀበሩትን ነገር ያውቃል። የአስክሬን ሳጥን ውስጥ ብረታ ብረቶችን ሞልቶ እንደቀበሩ ያውቃልና ያንን ነገር ደግሞ መድብል አይቷልና ይሄንን ነገር ካየ በቃ መድብል ጠበቃው በህይወት እንዳለ ያውቃል። ስለዚህ አለቀልህ በይኛ የሚለውን ነገር ነበር ለማህሌት እዛ ጋር የተናገራት ማለት ነው። ከዚህም በኋላ ምናልባትም አይታወቅም የዝና ቀጣዩ እቅድ ጠበቃውን በእግር በፈረስ ማፈላለግ ነው ማለት ነው። ከሱ ቀድሞ መድብል ጠበቃውን ካገኘ ምን አይነት አደጋ እሱ ላይ ሊያመጣበት እንደሚችል ስለሚያውቅ ማለት ነው። ይሄ ነገር እሱን ከምንም በላይ በጣም አስደንግጦታል። ዛሬ ማህሌት ለዝና በጣም ወሳኝ የሆነና ከሁሉም ነገር በላይ የሚያስፈልገው መረጃ ስለነገረችው ከዚህም በኋላም በፍጥነት ወይ ደግሞ በአፋጣኝ መድብል እንዳይቀድመኝ በሚል ጠበቃ ወደ ማፈላለግ ይሄዳሉ ማለት ነው። ብቻውን ካልቻለም ብዙ ሰዎች ከሱ ስር የሚሰሩ ብዙ ልጆች ስላሉ እነሱን ሁሉ አሰማርቶ ጠበቃውን ኬትም ፈልጋችሁ አምጡልኝ የሚለውን ነገር ሊነግራቸው ይችላል ማለት ነው። ጠበቃው ደግሞ የት ነው ያለው የሚለውን ነገር ስናይ ጎዳና ላይ እየዞረ ነው ባገኘበት ቦታ የሚያድረው ማለት ነው። ባለፈውም እንዳየነው የሆነ አጥር ስር ቁጭ ብሎ ነበርና ምናልባት እሱ እንደዛ ተቀምጦ ወይ ዝና ወይ ደግሞ የዝና ሰዎች እሱን ካገኙት ቀጣይ የሱ እጣ ፋንታ የሚሆነው መቃብር ነው ማለት ነው። ያ ነገር ደግሞ ሞገስ ትልቅ ጣጣን የሚያመጣ ፖሊሶች አሁን ላይ ሞገስን እያፈላለጉ ስለሆነ ያ ነገር እንደዚሁ እንዲቀጥል ያደርጋል ማለት ነው። በእርግጥ አሁንም ድረስ ፖሊሶቹ ስለ ጠበቃው በህይወት መኖር ምንም የሚያውቁት ነገር ስለሌለ አሁንም እነሱ እያሰቡ ያሉት የጠበቃው ገዳይ ሞገስ ነው ብሎ ስለሚያስቡ ነው። መድብል በነገረው መሰረት ፖሊሶቹ አሁንም ድረስ አንተን በጥብቅ እየፈለጉ ነው የሚለውን ነገር እየነገረው ማለት ነው። ፖሊሶቹ እዚህ ጋር ምንም ስለተፈጠረው የሚያውቁት ነገር የለም። ጠበቃውን በህይወት አለ የሚለውን ነገር አያውቁም ማለት ነው። መድብልም ከዚህም በኋላ ጠበቃው ባለፈው ያለውን ነገር ቤተሰቦቼን አስተማማኝ ቦታ አድርግልኝ የሚለውን ነገር አድርጓልና ሚስቱን ቤት ተከራይቶለት ዝና የማያገኝበት ቦታ አስቀምጧታል። ልጆቹ ደግሞ ባህር ዳር ነው ያሉትና ዝና ደግሞ ይሄንን ነገር አያውቅም ሚስቱ የት እንዳለችና ልጆቹም የት እንዳሉ ስለማያውቅ አሁን ላይ ሚስትና ልጆቹን ፈልጎ እነሱን በእጁ አስገብቶ ጠበቃው ለነሱ ብሎ ወደኔ ይመጣል የሚለውን ነገር ማድረግ ስለማይችል ማለት ነው። ቀጣዩ የመድብል እቅድ ደግሞ ቁጭ ብሎ ጠበቃው እስኪደውል መጠበቅ ነው። ከዛም በኋላ ጠበቃው ከደወለ አንተ ያልከኝን ነገር አድርግ ያለው ስለዚህ የት እንገናኝ የሚለው ነው የሚሆነው የነሱ
ቀጣዩ እቅድ ማለት ነው። ከዛም በኋላ ጠበቃውና መድብል ከተገናኙ ቀጣይ የነሱ እቅድ የሚሆኑ ዛሬ እነሱ ባወሩት መሰረት ወደ ፖሊስ ጣቢያ ይሄዳሉ። እኔ እኮ አልሞትኩም፣ ሞገስ አልገደለኝም፣ በህይወት አለው የሚለው ነገር ከተናገረ በኋላ ሞገስ ያኔ ነፃ ይወጣል ማለት ነው። እውነት እንደዛ ሆኖ ደግሞ ሞገስ ነፃ ከወጣና ፖሊሶቹ ሞገስን ማፈላለግ የሚለውን ነገር ካቆሙ ዝና ጠበቃውን ማፈላለጉን ይቀጥልበታል ማለት ነው። እሱ ነው እንደዚህ ያደረገኝ፣ እሱ ነው እቅዴን ያበላሸው በሚለው እሱን አፈላልጎ ማስወገድ የሚለውን ነገር ለማሳካትም ሊሞክር ይችላል ማለት ነው። ጠበቃው ደግሞ ከዛም በኋላ ማድረግ ያለበት እንደዛው ከነ መድብል ጋር የዝና ነገር እልባት እስከሚያገኝና ዝናና ካሌብ እስር ቤት እስከሚገቡ ወይ ደግሞ እነሱ የእጃቸውን እስከሚያገኙ ድረስ መደበቅ ነው ያለበት ማለት ነው። ዝና ለጠበቃው ያንን ነገር ሁሉ አድርጌልህ እንደዚህ ተደበቅ ብዬ አንተነ እንደዚህ አድርገህ እቅዴን ያበላሸኝ አንተነ እነ መድብልና ሞገስ እኔን እንዲያሸንፉኝ ያደረግከው በሚለው እሱ ሊያስወግድ ስለሚችል ይሄ ቤተሰቦቹ መደበቅ፣ ልጆቹ ሌላ ቦታ ነው ያሉ፣ ሚስቱ ተደብቃን ያለችው የሚለው ነገር እንደዚሁ ቢቀጥል የተሻለ ይሆናል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ኤደን የተባለችው እነ ብሩክ ቤት ተቀጥራ ያለችው አሁን ላይ ማህሌት ላይ የተቀየረች ይመስላል ማለት ነው። ከማህሌት በኋላ ዝና በማህሌት ቦታ ተተክቶ ራሱ ለኔ ስሪ ይሄንን ያክል ገንዘብ እከፍልሻለሁ ወይ ደግሞ እምቢ ካልሽኝ እንደዚህ አደርግሻለሁ ብሎ ቢያስፈራራት ራሱ ልጅቷ አሁን ላይ ከነ ብሩክና መድብል ጎን ለመቆም ያሰበች ይመስላል ማለት ነው። ማህሌት ስለነሱ የነገረቻትና ኤደን የተባለችው ልጅ ደግሞ መታ እነ ብሩክ ምን አይነት ሰዎች እንደሆኑ ያገኘቻቸው የሰማይና የምድር ርቀት ስላለው አሁን ላይ በማህሌት የተቀየመች ወይ ደግሞ ለማህሌት መስራት የሚለውን ነገር ለማቆም እየፈለገች ይመስላል ማለት ነው። እስካሁን ድረስ ሁሉም ለሷ እያደረጉ ያሉት እሷን እየተንከባከቧት በፍቅር እየያዟት ነውና እንደዚህ የሚንከባከቡኝና መልካምና ፍቅር የሆኑ ቤተሰቦችን መጉዳት አልችልም ብላለችና ከዚህም በኋላ ለማህሌት አትሰራም፣ ምናልባትም ስልኳን ላታነሳላት ትችላለች ማለት ነው። ዛሬ ራሱ ስታሾፍባት ነበር። አንቺ እንደዚህ ነሽ እያለች በቀልድ መልክ ለማህሌት ልክ ልኳን እየነገረቻት ነበርና ምናልባት ዝና ራሱ ሉላ እዛ ቤት ነው ያለችው የሚለውን ነገር ከሰማ በኋላ ለኔ መስራት አለብሽ፣ ሉላን በእጄ እንዳስገባት እኔን ማገዝ አለብሽ የሚለውን ነገር ቢጠይቃት ራሱ እቺ ኤደን የምትባለው ልጅ ከዚህ በኋላ ለነሱ ላትሰራላችሁ ትችላለች ማለት ነው።